ሰላም ለእናንተ ይሁን በያላችሁበት። ደረሰ የመስቀሉ ቃል ኃይላችን ዓለም አቀፍ ቤተክርስቲያን በማዕከላዊ ኢትዮጵያ ያስጀመረውን የቤተክርስቲያኒቱ ግንባታ በእንደዚህ አይነት ሁኔታ ያስቀጠለ ይገኛል። የብዙዎቻችሁ ጸሎት አቅም ስለሆነልን እግዚአብሔር ይባርካችሁ ስል የቤተክርስቲያን ባለራዕይ ሐዋርያው ቶማስ መግለጽ ላይ ይገኛል። እንደምትመለከቱት በዛሬው ዕለት ፋርትቱ መሰረት ድንጋይ ከወጣ በኋላ የብሎክ ስራ የጀመረ ሲሆን በመኪና በተለያዩ ሰዎች እየረዱን ይገኛሉ። እግዚአብሔር አምላካችን ለዘላለም የተባረከውን እናቶች፣ አባቶች ያላችሁበት እግዚአብሔር ይባርካችሁ ማለት እንወዳለን። በዚህ አረጋውያንን አቅም ደካማ የሆኑን ብዙ ሰዎች የሚረዱበት ታማሚዎች የሚጸለዩበት ቦታ መሆኑ ቦታውን ልዩ ያደርጓል ማለት ነው። ስለዚህ ቅዱሳን ለእናንተ የምንላችሁ ነገር ቢኖር ይሄ ስራ እስኪያልቅ ድረስ በጸሎት በጎናችን እንድትቆሙ በሌላ በኩል በጌታ ፍቅር ለማሳሰብ እንወዳለን። ብዙ ሰዎች ከትልቅ መንግስት አመራሮችን ጨምሮ ስራ ያለበት ሁኔታ የጎበኙ ሰዎች ደግሞ በጣም እናመሰግናለን። ኢንስፔክተርን በጣም እናመሰግናለን። መጥተው ያለንበት ሁኔታ አካባቢውን ደህንነትም ስራ ሁኔታንም ጠይቀው የጎበኙ ይገኛሉ። እንደምትመለከቱት መልክ ማለት ነው። እና በአጠቃላይ እግዚአብሔር አምላክ ለዘላለም የተባረከው ይህም ፕሮግራም በሞላው ዓለም ያላቸው ለወዳጅ ዘመኑ ሼር እንዲያደርጉ ሼር በማድረግ ኃላፊነት እንዲወጡ የእግዚአብሔር ጸጋ እንዲካፈሉ ቤቱ ተሰርቶ እስኪያልቅ ድረስ የበኩላቸው እንድትወጡ ዘንድ በጌታ ፍቅር መጠየቅ እፈልጋለሁ። ጌታ ኢየሱስ ይባርካችሁ። እባካችሁ የአንድ ብሎኬት ወይ የአንድ ሲሚንቶ ቻሌንጅ አቀርብላችኋለሁ። አንድ ብሎኬት ቻሌንጅ በማድረግ ከኛ ጋር እንድትሆኑ እና እንድትረዱኝ ማለት እንወዳለን። ይሄ ማዕከላዊ ኢትዮጵያ የሚገኘው የመስቀሉ ቃል ኃይላችን አካል የሆነው ነው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ስራው እየተሰራ ነው። ነህምያ ምዕራፍ 6 ላይ እኛ እንነሳለን፣ የሰማይ አምላክ እግዚአብሔር ያከናውንልናል እንዳሉት እኛ ተነስተናል። እግዚአብሔር እንዲያከናውንልን ጸልዩልን፣ በጎናችን ቁሙልን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ከመቀጠል ውጭ ምንም አማራጭ የለም። እግዚአብሔር ያስቀጥለናል። እግዚአብሔር ይረዳናል። እግዚአብሔር ሻሎም ያደርግልናል። ስራው አልቆ ከእናንተ ጋር እስከምናመሰግን ድረስ ለእኛ ሼር በማድረግ ፊሊንክ በማድረግ ወደ ሌሎች እንድረስ በማድረግ በሚችሉት በመርዳት በጎናችን እንድትቆሙ በድጋሚ ለማሳሰብ ወዳለሁኝ። እግዚአብሔር አምላካችን ለዘላለም ስሙ ይባረክ። ተባረኩ፣ ከፍ በሉ። እግዚአብሔር ይባርካችሁ።